ቀጥይ ይሁንልሽ ስሚ ሌላ ነገር ውስጥ አትግቢ ለምን አትሆኝ ዱላ በቃኝ የምትል ከሆነ ደግሞ እውነቱን ትናገራለህ እውነቱን እየነገርኩ ነው አልኩ አይደል እንዴ ባርችን በቁጥጥራችን ስር መዋላን ለእናንተ ለውድ ቤተሰቦቻችን ስናገር በታላቅ ደስታ ነው እንግዲህ ውድ ቤተሰቦች ማለት እንደተከበርሽ ያልከው ቃል አትንካኝ ቆሻሻ አትንካኝ ጥሩ አሰና ሴተኛ ዳሪ ነሽ ነው ምን ማለት እንደሆነ በደንብ ታውቂያለሽ ይኸውልሽ ሰምኛለሽ እዛ ቤት ምንም የማይደረግ ከሆነ በምን ነው የሚዝናኑት ታዲያ እኛ አንተን ስንይዝ ባርች እዛ ግቢ ውስጥ ነበረች አዎ ነበረች ከውጭ ስትመጡ ውጭ ያሉ ሰዎች ሁሉንም ነገር በስልክ ደውለው ነገሩኝ ከዛን ትደበቅ አረግናት ወዴት ነው የሚሄደው ነው ያልከው አሁን እየጠየቅኩ ወደ ቤት ትገቢያለሽ እኔ ነኝ እዚህ ውስጥ የምገባው ምኑን ባላ ሀገር ነው ዛሬ ደግሞ ያመጣው ልቀቀኝ አንቺ እንዴት ነው ቆይ አልገባም ልቀቀኝ ቀጥይ ይኸውልሽ ስሚ አለቅሽ ምን ታመጫለሽ ሽጉጤን ቢይዝማ አሳየ ነበረ ደፋክ ነበረ በጣም ትጫወታለህ እባክህ ልቀቀኝ ለምን ክብርሽን አትጠብቂ አንተ የቤቱ ተራ ተቆጣጣሪ ነህ እንጂ ቅድም እንደጠበርከው እንደዛ እንደሆንኩ አይነት ሰው አይደለም ከዚህ በኋላ ግን ማለት ነው ሌላ ነገር አደርጋለሁ ካልክ ሌላ ነገር ውስጥ እየገባክ ልንገርህ መፍራትን ተይው ቅንጣት ታክል ነው አንቺ ትውጣታለህ እሺ እቺ ያወራሃትን ሁሉ ትውጣታለህ በኋላ እዚህ ጋር የምታያቸውን ሰዎች በሙሉ 50 ሺህ ብር ልስጣችሁ ልቀቁኝ እያለ ነበር ምን አባቱ አለውና ከኔ እየለመን አይደል እንዴ የሚኖር ማንነቴን ሳሰማ ነው እንዴ እዛ የመጣኸው አይደለማ አንተም ስታስብ ከኔ በጣም ተራ ሰው ነሽ ከሚመጥነኝ ሰው ጋር ሳለኝ ነው ተራ ሰው ነሽ ሌላ ነገር ውስጥ አትከሽ አንተ ነህ ክብርህን ያጣኸው ምን ማለት ነው እኔ ማለት ክብርህን ያጣው ታገኛለህ እኔ ከዛ ሁላ ሰው እንዴ አንድ ሽጉጥ ባቂ እኮ ነው ለኔ አንተን የመጠበቅ ግዴታ የለብኝም እና ግዴታ ነገር ግን ለራሴ ስል ማለት ለኔ ካላስ አልሄድማ ለምን ሄዳለሁ እንደዚህ ተልካሻ ቆሻሻ ውስጥ ያገኘነው ያሽሽ ቃስ ይኸውልህ ዛሬ ነው እሱን የሚያየውትኝ ሳሚ ነው አባረረዋለሁ ከስራ ይሄን ቆሻሻውን ይዞ ይወጣል እሱ ነው እርግጠኛ ነኝ ያስቀመጠብኝ እንጂ እኔ እንደዚህ አይነት ነገር አይሰራም ቤቴ ሲቀጥል ማንኛውም ሰው እና ምንድነው ጫታ ይታል አንተ አሁን ስገባ ኦኬ ስለዚህ የሐሺሽ ምናምን ነገር ማከማቻ የለም እንደዚህ አይነት ነገር እኛ እንደዚህ አይነት ነገር አንሰራ እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ ከሳሚዬ የነበረንን ቆይታ እንደተመለከታችሁት እናንተም በጣም እልህ አስጨራሽ እንዲሁም ደግሞ በጣም ጉልበት የተጠቀምንበት ስራ ነው ውድ ቤተሰቦች እንግዲህ እናንተም እንደተመለከታችሁ ሳሚ በጣም የሚያስጠላ ባህሪ ያለው ልጅ ነው ውድ ቤተሰቦች እኔ ከአቅሜ በላይ ነው ሆነብኝ ማለትም ራሴን መቋጠር ጭምር እስከሚያቅተኝ ደረጃ ድረስ ነበር የሆነብኝ ምክንያቱም ውድ ቤተሰቦች የሚያወራው ነገር በጣም የሚያስጠላ ወሬ ነበር ሲያወራ የነበረው ውድ ቤተሰቦች እኔ በዚህ ልክ ትግስተኛ ነኝ ብዬ ማላሰብኩኝ ነበር ነው ለመናገር ትግስቴን አላሳዩትም በጣም ብዙ ተጣልተናል ብዙ ስንላፋ ብዙ ስንደባደብ ነበር ውድ ቤተሰቦች እናንተም በደንብ ተመልክታችሁታል ነገር ግን እኔ ከአቅሜ በላይ ሲሆንብኝ ነው ወደ መጋዘን ልኬው ከኔ ከስራ ባልደረቦች ጋር እንግዲህ አንዳንድ ቆይቶችን የሚያደርግ ይሆናል ቤተሰቦች በዚህ ሰዓትም እኔ መጋዘን አስገብቼው ነው ቀጥታ ያለውን ነገር ለእናንተ ለመናገር ወደዚህ የመጣሁት እንግዲህ የተወሰነ እውነቱን ለመናገር ውድ ቤተሰቦች ድብድብ አልፈልግም ከማንም ጋር መጣላት ከማንም ጋር ይሄን ያህል ደረጃ ድረስ መደራረስ አልፈልግም ይሄንን ነገር ስላችሁ ግን ፈርቼ ምናምን ነገር አይደል እኔ ነገሮችን በሰላማዊ መንገድ መጨረስ የምፈልግ ሰው ነኝ ጸብ ማለት ያን ያክል አስፈላጊ ነው ብዬ አላስብም በሰላም ነገሮችን መጨረስ የምችልበት መንገድ ካለ በሰላም እጨርሳለሁ ነገር ግን ጸብ ውስጥ ደረጃ ድረስ የሚገቡ ከሆነ ለማንም እንደማላንስ ማሳወቅ እፈልጋለሁ ለማንም ሰው ነው ማላንስ ከኔ አለፍ ካሉ ደግሞ ከካሜራ ጀርባ የኛ የሥራ ባልደረቦች አሉ ማለትም ደግሞ ቦዲጋርዶቻችን እነሱ ጋር ብዙ አይነት መስተንግዶ ይደረግላቸዋል ምንም የሚያሳስበን ነገር አይኖርም ውድ ቤተሰቦች እንግዲህ ሳሚም በጣም እልህ አስጨራሽ የሆነ ጊዜ ነበር ያሳለፍኩት ከሱ ውድ ቤተሰቦች ካስወጣሁትም በኋላ በጣም ብዙ ሲዝት በጣም ሲተብትብኝ ነበር በጣም እኔ በዚህ ደረጃ የሰው ልጅ ሲደርቅ አይቻ አላቅም እውነት በጣም የሚያስጠላ ባህሪ ያለው ልጅ ነው እንግዲህ ገና ከመጀመሪያው ጀምሮ ካገኙት ሰዓት ጀምሮ በጣም ሲተብት የማይሆኑ ባህሪዎችን ሲያሳይ እንዲሁም ደግሞ የሚደብሩ ወሬዎችን እየተናገረ ነበር እንዳያችሁት እናንተም እዚህ ያላችሁትን ሁላችሁን በ50 ሺህ ብር ሰጣችኋለሁ ገዛችኋለሁ እያለ በጣም ብዙ ነገሮችን እያወራ ነበር እንግዲህ የሰው ልጅ ልክ እንደ ሸቀጣ መግዛት የለመደ ሰው እንደሆነ ካወራሩ መለየት እንችላለን ቤተሰቦች እንግዲህ ያም ሆነ ይሄ ጥጋቡ በእርግጠኝነት ነው የምነግራችሁ ከ10 እና ከ15 ደቂቃ በኋላ ይበርድለታል ምክንያቱም የኛ ቦዲጋርዶች ማድረግ ያለባቸው ነገር በሙሉ እያደረጉ ይገኛሉ በይሳት በእርግጠኝነት አሁን ከ10 ከ15 ደቂቃ በኋላ እሱን አገኛለሁ ሁሉም ነገር ከቤቱም ሁሉም ነገር ለቆት እንደሚወራይ 100% እርግጠኛ ነኝ ምክንያቱም የኛ ቦዲጋርዶች ቀላል ሰዎች አይደሉም ሁሉንም ነገር ማናዘዛችንን እንቀጥላለን ቤተሰቦች እንግዲህ አሁንም ቢሆን ከደቂቆች ቆይታ በኋላ በድጋሚ ተመልሼ የመመጣ ይሆናል ቤተሰቦች ከሳሚ ጋር ያለኝን ቆይታ አልጨረስኩኝም አሁንም ቢሆን አግኝቸው ማውራት ያለበትን ነገር በሙሉ የሚያወራ ይሆናል ቤተሰቦች እንግዲህ ከዛው ድረስ አብራችሁን ቆዩ
እሺ እንግዲህ ውድ ቤተሰቦች ከደቂቆች ቆይታ በኋላ በድጋሚ ተመልሼ መጥቻለሁኝ። እንግዲህ እንደነገርኳችሁ ሳሚ ወደ መጋዘን ሄዶ ነበር። አንዳንድ የተለያዩ ቆንጆ እንክብካቤዎች እየተደረጉለት ነበረ። ሳይ እንግዲህ አሁንም እንደሚታየው ከሆነ ጥጋቡ የበረደለት ሰው ይመስላል። እንግዲህ አሁን ላይ በጣም ተረጋግቶ አንገቱን ደፍቶ ነው የሚገኘው። አሁን በእርግጠኝነት ከዛ ሁሉ ጥጋብ ከዛ ሁሉ ኢጎ ወጥቶ ደህና ነገሮችን ይነግረኛል ብዬ አስባለሁ ውድ ቤተሰቦች። ምክንያቱም የደረሰበት ነገር የግዴታ ሳይወድ በግዱ እንዲያወራ ያስገድደዋል። የኛ የሥራ ባልደረቦች ምን ያክል ጠንቃቆች እንደሆኑ ምን ማድረግ እንዳለባቸው እንደሚያውቁ በጣም እርግጠኛ ነኝ። ብዙ ነገሮችም ደርሶበታል ብዬ አስባለሁ። እንግዲህ ቤተሰቦች ወደዚህም ሳመጣው ያ ሁሉ ቁጣ ያ ሁሉ ጥጋብ አልነበረም ነበር። እንግዲህ ቤተሰቦች አሁን በቀጥታ መናገር ወዳለበት ነገር እንሄዳለን። እንግዲህ ሁሉም ነገር እንደሚናገር ተስፋ አደርጋለሁ። ሳሚ እንዴት ነበር ቆይታ? እንደዚህ ደብድባችሁኝ ነው እንዴት ነው ልናገር የምችለው? አትናገርም ነው አሁን ማለት ሌሎች ምንም ጉልበታቸው ያልተነካ ሰዎች አሉ በነገራችን ላይ እንደረ በቃኛ ሲጀመር እኔ ልናገር ነው የመጣሁት። በጣም ጥሩ አየህ፣ እንደተማረ ሰው ገና ከመጀመሪያውም እንደዚህ ብታወራ ነበር ይሄ ሁሉ ነገር ባልደረሰብህ ነበር። ገባህ? በሰላም እንደመጣህ በሰላም ወደምትሄድበት ትሄዳለህ፣ ወይ ደግሞ መደረግ ያለበት ነገር ይደረግ ነበር። ነገር ግን አንተ የመረጥከው ግብግቡን ነበር። ስለዚህ በመረጥከው መንገድ ሄደንልሃል። አሁን የምንፈልገው ነገር ትነግረኛለህ ከመጀመሪያው እስከ መጨረሻው። እስከሚነቃነቅ ነው የደበደባችሁኝ። ችግር የለም። አሁን ደግሞ እስከሚነቀል ድረስ እንደበደባለህ ራሱ ማውራት እያቃተኝ። እውነት እንዴትም ብለህ ታወራለህ። ምክንያቱም ምንም የተሻለ ነገር ላደርግልህ አልችልም ከዚህ ሌላ። እኔ ሲጀመር ተቀጥሬ ነው የምሰራው። በቃ ይህን ነገር ነው እሱን አውቃለሁ። ትሰማኛለህ? አንተ ሳትነግረኝ በፊት ተቀጣሪ እንደሆንክ አውቃለሁ። በቃ አንዳንዴ ነው የምትመጣው እኔ የሆነ ብር ለመቀበል ምናምን የሆነ ስራዎች ምናምን ያልወጡ ነገሮች ምናምን ያልተላኩ እዛ ጋር የቀረ ያልቀረ መጠጦችን ልቆጠር ምናምን ጫቶችን ምናምን እነዚህ ሰው ይመጣል ልሰጣችሁ ምናምን ልትለኝ ትመጣለች። አልጠገብክም ነው ዱላ? እንደ እውነቱን እየነገርኩ አይደል እንዴ? እውነቱን እየነገርከኝ አይደለም። ይኸውልህ በተረጋጋ መንፈስ ላወራ ልሞክር። እኔም እኮ በተረጋጋ መንፈስ እያወራሁ ነው። እውነቱን እየነገርከኝ አይደለም። ቅድም እዚህ ደበደብክኝ፣ እዛ ውጭ ደበደብክኝ። መጋዘን ወስደህ ደግሞ ጥርሴ እስከሚነቃነቅ በጋርዶቹ አስመታኝ። ችግር የለውም። ይኸውልህ አሁንም ቢሆን ጥርስ የተነቃነቀው ጥርስ እስኪወልቅ ድረስ የሚደበድቡ ጭራሽ ጉልበታቸው ያልተነካ ብዙ ሰዎች አሉኝ። አቀው እንደ እውነቱን እየነገርኩህ እንድንቀጥል የምትፈልግ ከሆነ ቀጥል በዚህ ውሸትህ። ለምን አትሆኝ? ዱላ በቃኝ የምትል ከሆነ ደግሞ እውነቱን ትናገራለህ። እውነቱን እየነገርኩህ ነው አልኩህ አይደል እንዴ? እርግጠኛ ነህ? እሺ ታሪኩ የነገረኝ ነገርስ? ታሪኩ ምንድን ነው የነገረህ? እሱ እኮ የኛ ተራ ተላላኪ እኮ ነው። አየህ እንደተማረ ሰው ከመጀመሪያውም ይህን ጥያቄ መጠየቅ ነበረብህ። ታሪኩ የነገረኝ ቀን በቀን ባርች እዛ ቤት ውስጥ እንደምትገኝ ሲቀጥል ደግሞ አንተ የቤቱ ተራ ተቆጣጣሪ ነህ እንጂ ቅድም እንደጠበርከው እንደዛ እንደሆንኩ አይነት ሰው አይደለም። በጣም ተራ ሰራተኛ ነህ። ሲጀመር አንተን እንደ ውሻ እንደምታመነጫጭቀ ጭምር አውቃለሁ። ራስህን አትስቀል። እየሰማኝ ነው? ራስህን ሰቅለህ ልክ እንደ ትልቅ ባለሀብት እንድታይ አልፈልግም። 50 ሺህ ብር ልስጣችሁ አንተ 70 ሺህ ብር ልስጥህ ምናምን ከነገር ከነገርኩ ታስወጣኛለህ። ከዚህ እንዳስወጣ ትፈልጋለህ ጭራሽ? ኦኬ በዚህ ከተስማማ ሁሉንም ነገር እነግርሃለሁ። ይኸውልህ አንተ እኔ አንድ ነገር ልንገርህ። ባርች መናገሬን ካወቅሽ ሙሉ ቤተሰብ ነው የምትጨርሳቸው። እሷንም ይዛታለሁ ችግር የለም። አረ በጭራሽ እሷ የምትያዘው አይደለችም። ብዙ ሰው ነው ያለው ከኔ በላይ ያለ። እሷ የሚጠብቃት አለ የሚከታተላት። እንደገና ደግሞ ሰፈር ውስጥ የሆነ ነገር ችግር ሲፈጠር የሚነግሯት አሉ። ይኸውልህ ስማኝ፣ 1000 ሰው አጠገቧ ይኑር እሷን ይዣት እመጣለሁ። ሳይውል ሳያድር ዛሬውኑ ይዣት እመጣለሁ። እውነቱን ስነግርህ ማለት ነው። ከዛ ሰርፕራይዝ አደርግሃለሁ አምጥቼ አጠገቧ አስቀምጬልህ። ሰማኝ እኮ ታዲያ ወይ ደግሞ ለእኔ የሆነ ከዚህን ስራ ደግሞ ካቆምኩ ምንም በላበት ምንም ማድረገው ነገር ስለሌለ ወይ የሆነ ብር የምሰጠኝ ከሆነም እናገራለሁ። ከዚህ ስራ ከወጣ እስር ቤት ነው የምትገባው። ስለዚህ ችግር የለውም አታስብ። እንደ ቤተሰቦችን በምን ላስተዳድር ነው? አታስብ፣ ችግር የለውም። ሲጀመር እንድትደራደረኝ ራሱ አልፈልግም። እውነቱን ስነግርህ በጣም ምስኪን ልሆንልህ እየሞከርኩ ነው። ቀጥታ ሁሉንም ነገር ትነግረኛለህ። ምንም ነገር ሌላ ነገር እንድትወራ አልፈልግም። እየሰማኝ ነው? እየሰማሁ ነው። ቀጥለው ሁሉንም ነገር ነገር ታሪኩ ምንም ያልነገረኝ ነገር የለም። ምንም ማለት ሁሉንም ነገር ነግሮኛል። የምትሰሩትን ስራዎች የሚያውቀውን ነገር በሙሉ ቤታችሁ 3 ክፍል እንዳለ እዛ 3 ክፍል ውስጥ የሚገባው ደግሞ የተመረጠ ሰው እንደሆነ ሲቀጥል ባርች ሁልጊዜም አለች። ቁማሮች ምናምን የሚጫወቱ ምናምን እንደዚህ አሽሽ እጽ ምናምን የሚጠቃቀሙ ሰዎች እዛ ይገባሉ። ለምንድን ነው ማንኛውም ሰው እዛ መግባት ያልቻሉ? አንደኛ ብር ሳይኖር እዛ መግባታችን፣ ሁለተኛ ደግሞ ማጠቃቀም ከሆነ ምን ትሰራለህ? ነገሮች ከብር ጋር የተገናኙ አይደሉም።
በቃ እንዴ ምንድነው የምትለኝ? አስጨነቀኝ እኮ በቃ ባርቻ ሁሉ ጊዜ ትመጣለች። ለምን ሩቅ ልቷሽ እንጂ ሞክርሽ አልገባኝም። አሁንም ቢሆን ተቀጥቀጣህም እየመጣህም ምንም ነገር እየነገርከኝ አይደለም። ነገርኩህ አይደል? እንዴ ሁሉ ነገር በቃ ትኖራለች፣ ሁሌም ትኖራለች። የዛኔም እናንተ መምጣታችሁን የሆነ ከውጭ ነገሩን። ከዛ እሷን ወደ ሽንት ቤት አስገባናት። በቃ ሽንት ቤት ደግሞ 3 አይነት ሽንት ቤት አለ። ቆይ ማለት እኛ አንተን ስንይዝህ ባርች እዛ ግቢ ውስጥ ነበረች? አዎ ነበረች። ከውጭ ስትመጡ ውጭ ያሉ ሰዎች ሁሉንም ነገር በስልክ ደውለው ነገሩኝ። ከዛ እንድትደበቅ አረግናት። ከዛ 3 አይነት ሽንት ቤት አለ። 2 ህዝብ የሚጠቀሙት፣ አንዱ ደግሞ የሆነ በቃ ሰው የሚደበቅበት የሆነ ነገር ምናምን የሚሆንበት ቦታ ነውና ያን ሽንት ቤት ደግሞ መቼም ቤቱን ብፈትሹ ራሱ አታገኙትም። ምን ማለት ነው? አንደርግራውንድ ነው። ኦኬ። ስለዚህ አሁንም ቢሆን በእርግጠኝነት አሁንም ብንሄድ ባርችን እናገኛታለን ማለት ነው። አዎ እዛውን ተደብቂያለሽ ለ1 ሳምንት ምናምን ከዛ እንዳትወጪ ብያታለሁ። በጣም ጥሩ። ሲጀመር እውነቱን ለመናገር ያ ቤት በእኛ የስራ ባልደረቦች ተከቧል። ወዴትም ልትሄድ አትችልም እኮ። ቢከበብም ግን ያው ወደ ውስጥ መደበቂያ አለው። ስለዚህ ያኛው ከስር ደግሞ ሶፋ አለ። ከሶፋው ስር ደግሞ መግቢያ አለ ወደታችና እዛ ከገባችሁ ነው የምታገኙት። በጣም ጥሩ። እኔ አሁን ሄጄ መልፋት አልፈልግም። ስለዚህ ቀጥታ ይዤ እሄዳለሁ። እያንዳንዷን ነገር ያለችበትን ቦታ በደንብ ታሳየኛለህ። እንዴ አረና አልሄድም። ምን አስበህ ነው? እንድገደል ነው እንዴ? ወደ ሳይሆን በግድ ትሄዳለህ እንዴ? ምን ማለት ነው? ቤተሰቦች ናቸው። እኔ ከሩቅ ስታይኝ ራሱ ልገለኝ ትችላለች። እሷ ተደብቃለች። እሷ ብትደበቅ ራሱ ብዙ ሰው አለ እዛ ከሩቅ ሳይሆን። እናንተ ከሩቅ ሳይሆን ምንድነው የሆነ ማፊያ ቡድን አቋቁማችኋል ነው? ቅድም ምንድን ነው ያልከኝ? ገና እናንተ ስትመጡ እኛ መረጃው ደርሶናል፣ ሰው ደውሎ ነግሮናል። አዎ ከውጭ ሰው። አሁን ደግሞ እኔ ብሄድ ይገሉኛል። ምንድነው እየተፈጠረ ያለው? ገና መጀመሪያ እኔ ወደ እናንተ ይዛችሁኝ ምናምን ስመጡ ራሱ ለእነሱ የሆነ ፍንጭ ነው። እሷን ራሱ ሊደብቋት ይችላሉ፣ እኔ እንደምናገር ስለሚያውቁ ማለት ነው። ስማኝ አንድ ነገር ልንገርህ፣ ሙሉ ቤቱ በእኛ ሰዎች ቁጥጥር ውስጥ ነው እኮ። ቢሆንም እንዴት ነው ልጠብቁ የሚችሉ? እንዴት ትጠብቁኛላችሁ? ከዛ ሁላ ሰው እንዴት አንድ ሽጉጥ ባቂ እኮ ነው። አንተን የመጠበቅ ግዴታ የለብኝም እና ግዴታ ነገር ግን ለራሴ ስል ማለት ለእኔ ካላሰብታል አልሄድማ። ለምን ሄዳለሁ? ሳትወድ በግድ ትሄዳለህ። ጥርሴ ተነቃንቋል ነው አይደል ያልከው? ሲወልቅለት ትሄዳለህ። እየሰማኸኝ ነው? ለእኔ ህይወት ማትጨነቅ ከሆነ ራስ ወዳድ ለምን ትሆናለህ? ዋናው እሷ እንድትያዝ አይደል እንደሚፈልገው። የምትረዳኝ ከሆነ በአግባቡ የምትረዳኝ ከሆነ እኮ በአግባቡ እረዳለሁ፣ ግን የኔን ህይወት ደግሞ መጨነቅ አለብን። ችግር የለውም። እውነቱን ለመናገር አንተን የማስገደል አላማው የለኝም። አንተን ማስገደል በፈልግ ነበር ወስጄ እሰጥሃለሁ ለእነሱ አለቀ እኮ። ከሩቅ ሁኜ እናንተ ምናምን ቤቱን አሳያችኋለሁ፣ ቦታውንም እንደዚህ እንድጠቁማችኋለሁ። ከዛ ደግሞ እኔን ትለቁኛለች ወይ ደግሞ ሰው ትመድቡልኛለች። አትለቀቅም። እንዴት ነው የማልለቀቅ? ይኸውልህ አሁን አንተ ከኛ ጋር ነው የምትሆነው። መጋዘን ትገባለህ። ምናልባት ለአንተ የተሻለ ነገር የሚሆነው ነገር ዱላ አይኖርብህም ከዚህ በኋላ። ነገር ግን አስፈላጊው የሆነ የህግ እርምጃ ይደረግብሃል። እየሰማኸኝ ነው? ወደ ህግ ትተላለፋለህ። ከዛ በኋላ መቀጣት ያለብህን ቅጣት ተቀተህ የምትታረም ከሆነ እንደ ማንኛውም ሰው ወጥተህ መኖር ትችላለህ። የማትታረም ከሆነ ደግሞ ድጋሚ በሌላ ወንጀል እንገናኛለን እናንተ። እኔ ችግር የለውም፣ ግን ቤተሰቦች የሚጠብቁ ከሆነ ያሳያቸዋል። ችግር የለውም። ቤተሰቦች ንጹህ ሰዎች ናቸው። ስለዚህ እኛ ንጹህ ሰዎችን ለመጠበቅ እስከሆነ ድረስ እዚህ ጋር የቆም ነው። አንተ በአንተ ተልካሻና የወራዳ ስራ ምክንያት ቤተሰቦች ሲጎዱ ዝም ብለን አነኝ። እኔ እኮ እንደውም ተራ ነኝ። ከኔ ያሉትን ሰዎች እዛ ያሉትን ሰዎች የማይታወቁ ተራ የሚጠጡት ምናምን እዛ እንዳለ ወንጀለኛ ናቸው። እጽ የሚያዘዋውር ሽጉጥ የሚያዘዋውር ናቸው። እነሱ ጋር ብትገናኙ ምን ልትሆኑ ነው? ችግር የለውም። እነሱንም ቢሆን አንዳንድ እያልኩ መልቀሜን እቀጥላለሁ። እሺ ይሄ ነገር ሊያሳስብህ አይገባም ጭራሽ። አንተ አንዴ ከጀመርኩኝ መጨረሻውን ሳላይ ማቆም አይነሱ አይደለም። ስለዚህ ሁሉንም ነገር አንድ በአንድ አጠፋዋለሁ ከዛ ቤት። እውነቱን ነው የምነግርህ። ብችል ያን ቤት አፈነደዋለሁ። እየሰማኸኝ ነው? በጣም ጥሩ። ስለዚህ አሁን ቀጥታ ያለምንም ጭቅጭቅ ወደ ቤቱ እንሄዳለን። ከዛ በኋላ የት እንዳለች እራስህ ታሳየኛለህ። ራሴ እንዴት ነው ማሳይ? ቦታውን አሳያለሁ። ከዛ ገብተህ ራስህ ታወጣታለህ። አንተ ነው የምታሳየኝ። ቤት ድረስ ይዤ ይገባሉ። እንዴ ትገለኛለች እያልኩ እኮ ነው። ማንም ምንም አያደርግም። ትሰማኛለህ? እየሰማኝ ነው አይደል? ችግር የለውም። ና ተነስ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁኝ። አሁን የመጡት ውድ ቤተሰቦች በጣም ደስ በሚል መረጃ ነው። እንግዲህ ውድ ቤተሰቦች እናንተ እንደምታውቁት ከሳሚ ጋር አንዳንድ ቆይቶችን እያደረኩ ነበረ። ሳሚ በጣም የሚያስጠላ ባህሪ ቢኖረውም በመጨረሻም ግን በዱላ ማለትም በቅጥቀጣ እያንዳንዷን ነገር አምኖልኝ፣ ሲቀጥልም ደግሞ ባሪያው ጫት ቤት ወደ ተባለው ጫት ቤት ወስዶኝ ባርች የተባለችውን ግለሰብ ወዳለችበት ቦታም ወስዶኝ ባርችን
በቁጥጥራችን ስር መዋሏን ለእናንተ ለውድ ቤተሰቦቻችን ስናገር በታላቅ ደስታ ነው። እንግዲህ ውድ ቤተሰቦች ነገሩን በካሜራ ለእናንተ ማሳየት ያልቻልነው እንግዲህ አካባቢው ላይ እንዴት እንደሆነ ባላቅም የሆነ ጋንግ ማለት በምችልበት ደረጃ ላይ መስርቶ ነበር። እንግዲህ ውድ ቤተሰቦች እያንዳንዷ ነገር እኛ ቦታው ላይ ከመድረሳችን በፊት ሁሉም በስልክ ተደውሎ ይነገራቸዋል። እንግዲህ ባርችንን በሚኒዛ ሰዓት አካባቢው ላይ ተነስታ ለማምለጥ እየሞከረች ባለበት ሰዓት ነበር እንግዲህ ቤተሰቦች ያገኘናት። እሷንም ብንሆን በአጥር ዘላ ለማምለጥ እንዲሁም ደግሞ የተለያዩ እርምጃዎችን ለመውሰድ እየሞከረች ነበር። እንግዲህ ያንን ነገር ለእናንተ ብናሳያችሁ በጣም ደስ ይለን ነበር። ነገር ግን አካባቢ ላይ ከነበረው ሁኔታ አንጻር ለኛም ለደህንነታችን የሚያሰጋን ነገር ስለሆነ ካሜራችንን ስንል እንግዲህ ውድ ቤተሰቦች እኛ ህይወት ላይ ሌላ ነገር እንዳይደርስብን በመፍራት ብቻ ካሜራ ይዘን ለመሄድ አልቻልንም። እንግዲህ ውድ ቤተሰቦች እኔ እንዲሁም ደግሞ የኔ የስራ ባልደረቦች ጋርዶቻችን ጭምር ከመቼውም ጊዜ በላይ ተጠናክረን በጣም በዛ ብለን ነበር ወደ ቦታው ላይ ይሄድ ነው። እንግዲህ ሳሚንም በምናይበት ጊዜ ውድ ቤተሰቦች እናንተ ከምትጠብቁት በላይ ነበር ነገሮች እዛ ቦታ ላይ የተፈጠሩት። ብዙ ግርግሮች ተፈጥረው ነበረ፣ ብዙ አምባጓሮች ተፈጥረው ነበር ሳሚን ከኛ ለማስመለጥ፣ ሲቀጥልም ደግሞ ባርች የተባለችውን ግለሰብ ከኛ ለማስመለጥ የተለያዩ ሙከሮችን እያደረጉ ነበር። እንግዲህ በጣም የተደራጁ ናቸው። እኔ የገረመኝ ነገር ውድ ቤተሰቦች በጣም ተደራጅተው ጀስት ማፊያ ማለት በሚቻልበት ደረጃ ላይ ነበሩ። እንግዲህ ሁሉም እያንዳንዳቸው ምን ማድረግ እንዳለባቸው በደንብ ያውቃሉ። እኛ በስተመጨረሻም እንግዲህ ሁሉንም ነገር ተወተነዋል፣ ሁሉንም ነገር በድል ተወተነዋል። እንግዲህ ውድ ቤተሰቦች አካባቢው ላይ ስንደርስ ገና በመጀመሪያ መኪናችንን ጭምር ሲያዩ በጣም ብዙ ሰዎች እየተሯሯጡ ወደዛ ቤት ለመሄድ ሞክረዋል። ራሳቸውን ነው እንግዲህ ችግሩ የጣሉት። እንግዲህ እያንዳንዱ ሰው እንግዲህ መያዝ ያለብንን ነገር በሙሉ ይዘናል። ሁሉም ወደ መጋዘን ሄደዋል። እኛ በዋነኝነት የምንፈልጋት ግን ባርች የተባለችውን ግለሰብ ስለሆነ ወደ ግቢው ገብተን እንግዲህ ባርች አለች ወዳላይ ቦታ ላይ በምንሄድበት ሰዓት ባርችን አላገኘናትም ነበር። የሚገርማችሁ ውድ ቤተሰቦች ከሶፋ ስር ደረጃ ቀብረው በደረጃው ገብተን ከዛ በኋላ ያልጠበቅነው የሆነ ግራውንድ የሆነ ቤት ውስጥ ነበር ያገኘናት። እንግዲህ እሱ እንዳለው ሽንት ቤት ጭምር አልነበረም። ማለት ሽንት ቤት ለማለት እኔ መድፈር አልፈልግም እውነቱን ለመናገር በጣም አሪፍ ቦታ ላይ የሚገኝ ቤት ነው እንግዲህ ውስጥ ያገኘነው ከግራውንድ ስር ማለት ነው። እንግዲህ ቤተሰቦች ይህን ያክል ወንጀል ለመስራት በዚህ ልክ ተደራጅቶ በዚህ ልክ ነገሮችን አስቦና አቅዶ መንቀሳቀስ በጣም ከባድ ነገር ነው። እንግዲህ ግራውንድ የሚያስገባውን በር ሳይቀር ሶፋ አድርገውበት ጭራሽ በማያስታውቅ መልኩ ነበር ያደረጉት። እንግዲህ ውድ ቤተሰቦች ይህንን ነገር እውነቱን ለመናገር ሳሚ እንዳለኝ ነው፣ በፍጹም እሷን ማግኘት አልችልም ነበር። ምክንያቱም በማይጠረጠር ቦታ ላይ ነው እንግዲህ ያደረጉት። እንደዚህ ነገሮች ሲገጥሙን እኛም ከዚህ በኋላ ለሚፈጠሩ ለእያንዳንዷ ነገሮች እንድንዘጋጅ እንዲሁም ደግሞ የማይገመቱ ቦታዎችን ጭምር እንድንፈትሽ ነው ያደረገን። እንግዲህ ውድ ቤተሰቦች ይህ አጋጣሚ ያም ሆነ ይህ ግን ሁሉንም ነገር በጣም በጥሩ ሁኔታ ተወተነዋል። እንግዲህ እሷን ያገኘናት እዛ ቤት ውስጥ ሳይሆን ማለትም ደግሞ ግራውንድ ያለው ቤት ውስጥ ሳይሆን ከዛ ግቢ ለመውጣት በአጥር ዘላ ለማምለጥ በምትሞክርበት ጊዜ ነበር። እንግዲህ ሽጉጥም ይዛ ነበረ። ነገር ግን እኛ በጣም ማለት ይቻላል ለፍተንበት በጣም ደክመንበት ነው እሷን በቁጥጥራችን ስር ያዋልናት። እንግዲህ በስተመጨረሻ በምንይዛት ሰዓት እንደተለመደው ሌሎች ወንጀለኞች እንደሚያደርጉት እየዛተች ሁላችንንም እንደምትገለን ሁላችንንም መጥፎ ሁኔታ ውስጥ እንደምትጥለን እየዛተችብን ነበር እንግዲህ የመጣችው ውድ ቤተሰቦች። አሁን እሷ የምትገኘው ውጪ ከኔ ከስራ ባልደረቦች ጋር መኪና ውስጥ ትገኛለች። እንግዲህ ለእናንተ እያንዳንዱ ነገር የተፈጠረችው ነገር እዚህ ጋር ማሳወቅ ስላለብኝ ነው እዚህ ጋር የተገኙት። እንግዲህ እሷንም ቀጥታ ይዣት የምገባ ይሆናል። ከእሷ ጋራም እንግዲህ ረዘም ያለ ቆይታ ይኖረናል ብዬ አስባለሁ ውድ ቤተሰቦች። ምክንያቱም እንደዚህ በቀጥታ በቀላሉ ትነግረኛለች ብዬ አላስብም እዛ ቤት ስለሚሰራው ስራ። ምክንያቱም ልጅቷ በጣም ጋጦጥ የሚባል ባህሪ ያላት ልጅ ነች። በጣም አላስፈላጊ የሆኑ ንግግሮችን ጭምር የምትናገር አይነት ሰው ነች። እዛ ራሱ መኪና ውስጥ ራሱ ቁጭ ባለችበት ሰዓት ለመጨረሻ ጊዜ እሷን ሳገኘት ማለትም እኔ ወደዚህ ስመጣ የተለያዩ አይነት የሚደብሩ ወሬዎችን ጭምር እያወራች ነበረ። ስድቦች፣ አላስፈላጊ ነገሮችን ትናገራለች። ብቻ ውድ ቤተሰቦች እንግዲህ እቺ ሴት የእስስት አይነት ባህሪ ያላት ልጅ ነች። እንዴት ካላችሁኝ ውድ ቤተሰቦች መኪና ውስጥ ብቻ ሆና 3-4 አይነት ጸባይ ነበር እያሳየች ነው የነበረው። አንድ ጊዜ ምስኪን ትሆናለች፣ አንድ ጊዜ ትቆጣለች፣ አንድ ጊዜ ለመደራደር ትሞክራለች፣ አንዳንድ ጊዜ ደግሞ በጉልበቷም ለማምለጥ ትሞክራለች። በጣም የተለያዩ አይነት ባህሪዎችን እያሳየችን ነበር። እኔ በጣም ተገርሜ ነበር እየተመለከትኳት የነበረው። ከኋላ ከኔ ጋርዶች ጋር ነበር የነበረችው። እንግዲህ ሰው እንዴት እንደዚህ አይነት በሰከንድ ልዩነት ውስጥ የተለያየ አይነት ባህሪ ማሳየት በጣም ከባድ ነገር ነው። እንግዲህ ውድ ቤተሰቦች እንዴት እንደቻለችበት እስካሁን ድረስ ለኔ ጥያቄ ነው የሆነብኝ። እንግዲህ ውድ ቤተሰቦች ያም ሆነ ይህ ቀጥታ ወደዚህ ይዣት መምጣቴ አይቀርም። መታለችም ጭምር በር ላይ ከኔ ከስራ ባልደረቦች ጋር መኪና ውስጥ ነው የምትገኘው። ቀጥታ ወደዚህ ይዣት እመጣለሁ። ውድ ቤተሰቦች እንግዲህ አሁንም ቢሆን ለእናንተ ማሳወቅ የምፈልገው ነገር አላስፈላጊ ንግግሮችን ልትናገር ስለምትችል እንግዲህ ለእናንተ ማለትም ደግሞ ለውድ ቤተሰቦቻችን በሚመጥን መልኩ ማለትም ለጆሮአችሁ ተስማሚ በሆነ መልኩ እያንዳንዷን ነገር የምናቀርብላችሁ ይሆናል። አላስፈላጊ ነገሮችን የምትናገር መሆኗን በዚሁ ላረጋግጥላችሁ ፈልጋለሁ። ነገር ግን የምታወራቸው ነገሮች እንዳለ እንግዲህ እኛ በኤዲቲንግ አስተካክለን ነው ወደ እናንተ የምናደርሰው። እንግዲህ ውድ ቤተሰቦች አሁን በቀጥታ ወደዚህ ይዣት የምገባ ይሆናል። እስከዚያው ድረስ አብራችሁን ቆዩ። ቀጥይ ይኸውልሽ፣ ስሚ፣ ሌላ ነገር ውስጥ አትግቢ። እንደዚህ የተለያየ አይነት ባህሪ አታሳይ። አሁን እኮ እዚህ ጋራ ደግሞ እየተለማመጥሽ ነበር።
እንዴት ነው አንቺ የሚያደርግሽ? አዎ አንቺ እኔ ማንንም ተረባው ሰይጣን አለብሽ እንደ አንቺ እንደዚህ የሚቀያየርሽ። ወዴት ነው የሚሄደው ነው ያልኩህ? አሁን እየጠየቅኩህ ወደ ቤት ትገቢያለሽ። እኔ ነኝ እዚህ ውስጥ የምገባው? አታውቀኝም። በል ዞር በል። እዚህ ውስጥ ነው የምገባው? አዎ እዚህ ውስጥ ነው የምገባው። ምን እዚህ ውስጥ እንዴት እገባለሁ? ለኔ የሚመጥን ቦታ አይደለም። አልገባ። አንቺ እንዴት ነው ቆይ? አልገባም። ሂጂ ቀጥይ። ይኸውልሽ ስሚ አለቅሽም። ምን ታመጫለሽ? ሽጉጤን ቢይዝማ አሳየ ነበረ፣ እደፋክ ነበረ። ለነገሩ ለእንዳንተ አይነት ሰው ነው ያልጠቀመም። አንቺ እንደምታውቂያቸው አይነት ሰዎች አይደለሁም። ትሰሚኛለሽ? እንዲህ ቅንጣት ታክል ነው አንቺን ማልፈራሽ። መፍራትን ተይው። ቅንጣት ታክል ነው አንቺን ማላከብሽ። እሺ እቺ ያወራሃትን ሁሉ ትውጣታለህ። በኋላ ምላስን ትውጣታለህ። እንደምታመጪ ለማየት እንዴት እንደጓጓው አሳያለሁ። አሁን እዚህ ውስጥ አልገባ። ወደሽ ሳይሆን በግድስ ትገቢያለሽ። ይኸውልሽ እንደነካሽና እንዳታስገድሽ። ኮልኮሌ መሆነ ገብቶ ነበር። ኮልኮሌ ውስጥ ምን ፈለክ ከኔ? ይኸውልሽ ቀጥታ ትገቢያለሽ። ያለበለዚያ ግን ራስሽን ችግር ውስጥ ነው የምትከቺው። ስማ እኔ ምንም አይነት ችግር ውስጥ የለብኝም። የራስህ ችግር ውስጥ ያለው አሁን ምን አይነት ችግር ውስጥ እንዳለ ስለማታውቅ አንቺ አፍሽን አትክፈቺ። እኔ እዚህ ውስጥ አልገባም። ለምን ማገብ ወደሽ ሳይሆን ሲጀመር አትሳደብ። ገና መታሻለሁ። ትሰሚኛለሽ? ገና መታሻለሁ። አንቺ እየሰማሽ ነው አይደል? አሁን ያለህ ጊዜ በጣም አጭር ነው ለሞት። ሲጀመር እኔን እንደዚህ ስላናገርክ ብቻ ማለት ነው አልለቀህም። እራስሽ እንደምን እንደምታውቀኝ ማንነቴንማ ማንነቴን ሳሰማ ነው እንዴ እዛ የመጣኸው? ማንነቴን ሳታውቅ ነው የመጣኸው? በጣም ተራ ሰው ነሽ። በጣም እውነቱን ስነግርሽ ሲበዛ በጣም ተራ ማለት ነው። ስለዚህ ይኸውልሽ አርፈሽ ቀጥታ እንደተከበርሽ ስሚ፣ እንደተከበርሽ ማለት ዱላ ሳልጀምር ቀጥታ አንተ ነው የምታዋርደኝ እንዴ? ማለት እንደተከበርሽ ያልከው ቃል አትንካኝ፣ ቆሻሻ አትንካኝ። እኔ ባንተ ሂጅ ቀጥይ። ክብርሽን ጠብቂ አንቺ። ሂጅ ቀጥይ። ሂጅ ግቢ። ሂጅ ቀጥይ አንቺ። ይኸውልሽ ክብርሽን ጠብቂ። እየሰማሽ ነው? ክብርሽን ጠብቂ። ሌላ ነገር ውስጥ አትክፈቺ። አንተ ነህ ክብርህን ያጣኸው። ምን ማለት ነው? እኔ ማለት ክብርህን ያጣው ታውቀኛለህ? እኔ በደንብ አውቅሻለሁ። ይኸውልሽ ስለማውቅሽ ነው የመጣሁት። ቤቴ ድረስ የመጣኸው ምን ስታረጊ ነበር ያገኘሁሽ? ንገሪኝ። ምን ሳር ቤቴ ቁጭ ብዬ ነው ያገኘኸኝ? አረ በስመ ቤትሽ ቁጭ ብለሽ ነው። ለነገሩ አዲስ ሆነብህ። እንዳንተ አይነት ተራ ሰው ቤቴ ገብቶ አያውቅም። የመጀመሪያ ነው። በቃ ይኸውልሽ መስመርሽን እንዳታልፊ። እሺ ወደዛ መስመርሽን እንዳታልፊ። ልቀቀኝ። አለቅሽም። ምን ልታመጪ ነው? አለቅሽም። ምን ልታመጪ? ልቀቀኝ። ይኸውልሽ ስሚ፣ ጉበት እንድጠቀም እንዳታረጊኝ። ሴት ነሽ ብዬ ነው ዝም ያልኩሽ እስካሁን ድረስ። ምን ፈልገህ ነው የመጣኸው? ይኸውልሽ አስፈላጊ ከሆነ ቀጠቅጥሻለሁ። ሴት ነሽ ብዬ ነው በማገት ምናምን ነገር ለመዝረፍ ነው። እኔ ፍላጎትን ጠይቀኝ፣ እሰጥሃለሁ። በቃ ምንም ይዘረፍ ነገር አለ? እስኪ ንገሪኝ። ይሄ በወንጀልና በማይረቡ ስራዎች ያጠራቀምሽው ገንዘብሽ ማን? ወንጀል ማለት ምን ማለት ነው? እሺ ችግር ወንጀል ማለት ይሄ አሁን አንተ እያልክ ያለው ነው። ነይ ጉዳይ ባልቀመጥ ምን ታረጋለህ? ቁጭ በይ። አልቀመጥም። ለቀቀኝ። እጄን ላይ እንዳሰነዝርሽ በጉልበት አደርገዋለሁ። አሁንም እደግምልሻለሁ። ምን ፈልገህ ነው? ቆይ ምን ፈልገህ ነው? እስኪ አናግረኝ። አቤት ምን ፈልገህ ነው? አንቺ ሳገኝሽ መጀመሪያ ስመጣ መረጃ ደረሰሽ። ከዛ በኋላ ከግቢ ለመውጣት እየሞከርሽ ነበር። በምን ብዬ? አጥር ላይ ተንጠልጥለሽ ነው ያገኘሽ። አጥር ላይ ተንጠልጥለሽ ነው ያገኘሽ። ቤቴ ነው ያገኘኸኝ እኮ አጥር ላይ ተንጠልጥለሽ። ያንቺ ቤት አጥር ወፍ ነሽ አንቺ። ለአንተ አጥር ስለመሰለ ነው። በቃ የሚስተካከል ነገር ነበር፣ እያስተካከልኩ ነው። እውነት አንቺ ማለት የስራ ቦታ ነው። ምን ሆነ ነው? የስራ ቦታ ይኸውልሽ፣ ጫት ቤት ነው ቤቱ፣ ጫት ቤት ነው። እሺ የስራ ቦታ ነው ይሁን፣ ስራ ነው ብለን እናያዘው። ሲቀጥል ማንኛውም ሰው እና ምንድን ነው ጫት አይተሃል አንተ አሁን ስትገባ? ኦኬ። ስለዚህ የሐሺሽ ምናምን ነገር ማከማቻ የለም። እንደዚህ አይነት ነገር እኛ እንደዚህ አይነት ነገር አንሰራ። ስንት አይነት ስራ እያለ እዚህ ውስጥ ይሄ እኮ ተራ ስራ ነው። እንዳንተ አይነት ሰዎች ናቸው እንደዚህ አይነት ስራ የሚሰሩት። ስለኔ ሞራልሽን ታቆሚያለሽ። እሺ ስራ ስነ ስርዓት ያዝ። ጀነኔ ላይ ታቆሚያለሽ። ገና ቀጠቅጥሻለሁ። ትሰሚኛለሽ? ቤቴ ድረስ እኮ የመጣሁን ተናንተ ስለኔ ሞራልሽን ታቆሚያለሽ። ይኸውልሽ ክብርሽን ጠብቂ። ምን ነው ዛሬ ደግሞ እዚህ ይኸውልሽ ምን ፈልገህ ነው? አፈርድሜ ነው የማበላሽ። አርፈሽ ትቀመጫታለሽ። ምን ፈልገህ ነው? ቤት ውስጥ እኔ ሴት ስለሆንኩ ልታደርግ ትችላለህ። እንደዛ ግን በኋላ አሳያለሁ። እሺ ትሰሚኛለሽ? ሴት ስለሆንሽ ነው አክብሬሽ ቁጭ አልኩት እንጂ እስካሁን ድረስ ዝም አልልሽም ነበር። ምንድን ነው የፈለከው? ፍላጎት የለውቀው። እሺ ምንድን ነው የፈለከው ከኔ? በመጀመሪያ ደረጃ የምነግርሽ አንዳንድ ነገሮች አሉ። በመጀመሪያ ታሪኩ ከኔ ጋር ነው። አንተ ነህ እኔ ታውቂ ያምሻል እንዴ? አንቺ የማወራው ስለ ታሪኩ ነው፣ ስለኔ አይደል። የቱ ታሪኩ? የቱ ታሪኩ? በጣም ጥሩሽ። ሳሚም ከኔ ጋር ነው። ታሪኩ ስትል እኮ ነው የሆነ ታሪክ ልነግረኝ ነው የመሰለኝ። ታዲያ ታሪኩ ስም ነው እንዴ? ለካ እሺ ማን ከኔ ጋር ነው? ታሪኩ ከኔ ጋር ነው። ሁለቱም ደግሞ ለአንቺ ወሳኝ የሆኑ ሰዎች ናቸው። አንዱ ዘቢባ ከተባለች ሴት እቃ ይዞልሽ ይመጣል። ሌላኛው ደግሞ ቤትሽን ያስተዳድርልሽ። ልንገርህ፣ እሺ ሳሚ ማለት ተራ የቤቴ ውሻ አገልጋይ ማለት ነው። ሰራተኛ ነው። ታሪኩ ስለምትለው ልጅ ደግሞ ትንሽ ልጅ ነው። እቃ ስንልከው የሆነ ነገር ይገዛዛል። በቃ ሌላ ምንድን ነው? ሌላ ምን ይኖረኛል? አሁን አንተ ሲጀምር ከታሪኩ ጋር እኔን ደረጃዬስ ይመጥናል አይደለማ? አንተም ስታስብ ከኔ በጣም ተራ ሰው ነሽ። ከሚመጥነኝ ሰው ጋር ሳለኝ ነው
ተራ ሰው ነሽ። ራስሽን ከፍ አድርገሽ ለነገሩ ስለማታውቀኝ በጊዜ ሂደት ታውቀኛለህ። አሁን ተዋወቅከኝ፣ ወደፊት እያወቅከኝ ስትል ማንነቴ ይገባል። አንቺ ከዚህ በኋላ ወደፊትሽ እስር ቤት ውስጥ ነው የሚሆነው። እውነቱን ስነግርሽ ምንም አይነት ወደፊት ብሎ ነገር የለሽም ከዚህ በኋላ። ያ ነገር ደግሞ እንዲሆን እኔ ነኝ ጥግ ድረስ የምገፋበት። የራስህን ነው የምነግረኝ። እኔ ነኝ እስር ቤት የምበሰብሰው። እንደዛ ነው ያልሽኝ። እስር ቤት ራሱ አላደርስም። እሺ ምንም ታርጉታል ማረግን በጊዜ ሂደት አናየው። እኔው ብዙ ጊዜ ወሬ አልወድም ተግባር እንጂ። ስልክ ልስጥሽ የምትደውይበት? ኧረ ተው አያስፈልገኝም። ከዛ በኋላ መተው እስኪ አንቺ ሰዎች ማድረግ የሚችሉትን ነገር አያስፈልገኝም። እኔ እንቅስቃሴን የሚያውቅ ሰው ብዙ ሰው አለ፣ ችግር የለም። አንቺን ሲቀጥል ጅሪዎችሽን ከኔ ጋር ናቸው። ይኸውልሽ ትሰሚኛለሽ? ሳሚ ነው የኔ ጅሪ። ይኸውልሽ ትሰሚኛለሽ? እሱ ነው ወይ ነው በጣም ተራሶ ገና ሳይሆን ነው ተራሶ መሆኑን ይገኛል። እሱ ነው አሁን በብራት ታላችሁት ውሻ መሆኑን አውቃለሁ። ለገንዘብ ልክስክስ መሆኑን ስለማቅ የሆነ ትንሽ ነገር ስትበጥሱለት ነው ያለው። የሆነ ነገር ስለኔ ያወራው ነበር እየተደራደረ የነበረው። እዚህ ጋር የምታያቸውን ሰዎች በሙሉ 50 ሺህ ብር ልስጣችሁ ልቀቁኝ እያለ ነበር። ምን አባቱ አለውና ከኔ እየለመን አይደል እንደ የሚኖረው በምኑ ምንድነው የሚሰጣችሁ? ግን እሱ እኔ አውቀዋለሁ፣ ድሮም አውቀው ነበር። ይሁን ትንሽ ነገር ሰጣችሁት፣ በቃ ተታለለ። ዱላ ነው የሰጠሁት እስኪ በቃው ድረስ እስኪ ጠግብ ድረስ ነው የጠፈጠፍኩት። ከዛ በኋላ ዱላ ሲበዛበት እሷ እንዲህ ናት ብሎ ፈጣጥሮ አላችሁ። ቢገርም እኔ አካባቢው ላይ ሄድ እኔ አካባቢው ላይ የታወቅኩ ለምስኪን አዛኝ ደሃ ረጂ ነኝ። ሌላ ምንም አይነት ስም የለኝም። አካባቢ ጠይቅ። መቼም መጥፎ ሰው ስትሆን እኮ አካባቢው ያውቃል። ሂድ አካባቢ ሄደ አካባቢሽ ላይ ያሉ ወጣቶችን እንዳለ በገንዘብ ገዝተሻቸዋል። ይሄን አውቃለሁ። የሆነ ማፊያ የመሰረታቸው ስራ ሰጧቸው። ይሄ ምንድነው ስራ የሰጠሻቸው? በቃ አንዳንድ ስራዎች በቃ ያ ለአንቺ ማሽቃበጥ ነው ስራቸው። ይሄንን በደንብ አውቃለሁ። ለአንቺ ማሽቃበጥ ማሸርገር ነው ያንቺ። ስንቶቹ ትልልቅ ቦታ ደርሰው አሁን የራሳቸውን ኑሮ እየመሩ አታያቸው? በጣም ትልቁ የራሳቸውን ጫት ቤት ነው የከፈቱት። አንተ ጫት ቤት እኮ ይሄ ቀርቷል እኮ አሁን ላይ ጫት ቤት አለ እንዴ? ወጣቱ ሱስ ትቷል፣ ወደ ስራ ነው ገባ። ማን ሊቀምልህ ነው ጫት ቤት የምከፍት? እኔን እንዴት ጫት ቤት ያን የሚያክል ቤት እንዴት በጫት ቤት ትስለዋለህ? አንተ ጫት ቤት አለፋችሁና አሁን ሐሺሽ ምናምን ነገር አይደል? ከዛ አታልፊም። እውነቱን በጣም ሌላ ስራ ጠፍቶ ነው እኛ ሐሺሽ ተራሶሽ ምን ለዛ ነው? ሌላ ስራ ጠፍቶ ነው ወይ እኔን ሐሺሽ ውስጥ ያሰብከኝ? እሺ ቤቴን ራሱ ስትመጣ ምን አገኘ? ይሄ ማጫሻዎቹ ምናምን ነገር ይሄ ደደቡ ነው ገባህ? አምጥቶ ቁጭ አድርጎት የሚሆነው የምትሰሩበት ነው እሱ ነው። ይሄን ነገር ያመጣው እኮ የምትሰሩበት ነው። የሺሻ እቃው ምናምን ይሄ እኔ አሁን አንተ ስታወራ ነው እንጂ እኔ ራሱ አላየሁትም። ለምን መሰለህ? ምን አለ መሰለህ? አንዳንዴ ነው የምመጣው። ኃላፊነቱን ሙሉ ለሱ ሰጥቼዋለሁ። እንግዲህ በጎን ይሄን ነገር ያስተዳድር እንትን ይል ከሆነ አላውቅም። እሱ ይሄን ነገር ያደርግ ከሆነ እኔ ስለዚህ ነገር አላውቅም። ነገር ልንገርሽ፣ ታሪኩን አግኝቼ በማወራው ሰዓት ቀን በቀን እዛ ቤት ውስጥ እንደምትገኝ ሲቀጥል ደግሞ ዘቢባ ከተባለ ሴት የሚላክልሽን ዕቃ በሙሉ አንቺ ብቻ እንደምትቀበል። ዘቢባ ማናት? በጣም ጥሩ ዘቢባ ማናት? ለአንቺ ማሳየት ይጠበቅብኝ ነው። እጩት አታውቂያትም? እስቲ ቀርብ አድርገን አይንሽ አይ ምናልባት እኔ አላውቃትማ ስልህ ሳታውቃት ስቀር የሆነ እንትን የሚል ነገር የለ አይ ነገር ነው የምትመስለው። እኔ እንጃ ዘቢባ ለነገሩ አንዳንድ ከስተመሮች እኔ ብዙዎቹ ኢትዮጵያ ውስጥ አይደሉም ከስተመሮች ከውጭ ሲመጡ የሚያልፉበት ምናምን ነው። ስለዚህ እዚህ ካለ ሰው ጋር እኮ ብዙ እንትን አላረግም። ለዛ ተሳስተህ ነው። በቂ ትዕግስት የለኝም ከዚህ በላይሽ እና ምን ልበልህ? ምነግርሽ አሁን ለአንቺ እንደ ምክር የምመክርሽ ነገር ነገሮች ለአንቺ ከባድ ሳይሆኑብሽ ማውራት ያለብሽ ነገር ነው። ምክንያቱም በቂ ትዕግስት የለኝም። የምመክርህ ነገር ማለት ነው ተሳሳተ ቦታ ነው የመጣኸው። እስካሁን ላደረግከው ላፊ ነገር ለሄድከው ይቅር እልሃለሁ። አሁን ቀጥ ብለህ እኔም ወደ ቤት ሄድ፣ አንተም ወደ ስራ፣ እኔም ዝም እላለሁ። ከዚህ በኋላ ግን ማለት ነው ሌላ ነገር አደርጋለሁ ካልክ ሌላ ነገር ውስጥ እየገባክ ልንገርህ እንደሆነ እወቅ። በቃ ራስህን አሳምነህ። ግን እስካሁን ያደረግከውን በቃ ተሳስተህ ነው። አላውቃትም። ስለሷ ሴትዮ ለማወቅ ነው። ምንድን ናት ንገረኝ። ደግሞ ምን አድርጋ ነው? አገሪቷ በወንጀለኞች በጣም ተወሳስባለች። ምን አድርጋ ነው እስኪ ንገረኝ። ሴቱ ባሰ ወንጀል ላይ ይኸውልህ። ለዛ ነው አንቺ የምትገኘው። እኔ እንደዚህ አይነት ነገር እኔ የምልህ ይሄ እንደዚህ አይነት ቆሻሻ ሰዎች ናቸው የሚሰራውን ሰው ስም የሚያስጠፉት። እኛ ግብር ከፋይ ራስሽን ንጹህ ለማድረግ እየሞከርሽ ነው አይደለም? እየነገርኩ ነው ስለ ስራዬ ምን እንደማደርግ። እኛ በስርዓቱ ሰርተን በስርዓቱ ለመንግስት ግብር አስገብተን ምን የምንኖር ሰዎችን እንደዚህ አይነት ቆሻሻ ሰዎች ስማችንን ያስጠፉታል። ይኸውልህ አሁን እሷ ምን አድርጋ ነው እስቲ ንገረኝ ስለ ታሪኳ። ስለ ታሪኳ ልንገር። በጣም
አረ ፈጣሪ እንዴት ነው እንዲህ ማስመሰል? አይደለም ንገረኛ። አይደለም ቆይ እንዴት ነው እንደዚህ ማስመሰል የምችለው? ህይወቴ ነው የምን እያስመሰለ ዘቢባን አታውቂያትም ማለት ዘቢባ ማናት እያልኩ። ስለዚህ ልንገርሽ ስለማንነቷ። ታሪኩ ከሷ ዕቃ ይቀበላል ወደ አንቺ ይዞልሽ ይመጣል። ከዘቢባ ጋር ያገናኘሽ ጭምር አንቺ ነሽ ታሪኩ። አዎ ስሚኝ፣ ዝም በይ። ታሪኩን ከዘቢባ ጋር ያገናኘሽ አንቺ ነሽ፣ ሌላ ማንም ሰው አይደለም። ታሪኩ ማለት አካባቢ ላይ ብዙ ጫት ቤቶች አሉ። እዛ ጫት ቤቶች ውስጥ የሚላላከው ነገሮች እንዳለ የሚላላከው እሱ ነው። ሰፈር ውስጥ ያለ ትንሽ ልጅ ስለሆነ ዝም በይ። ሱቅ ምናምን ሌላ ነገር ደግሞ ከሰው ጋር አገናኝቼው በምን ጉዳይ እኔ አላውቃት። እርግጠኛ ነሽ አይደል በዚህ ነገር? እሺ ችግር የለውም፣ የእሷን ጉዳይ እንመለስበታለን። ሳሚ ስለነገረኝ ነገሮች ደግሞ እናወራ። እሺ ቤት ውስጥ እንደምታስቀሚ ማስቃም በጣም ትንሹ ስራሽ እንደሆነ፣ ሲቀጥል ደግሞ የተለያዩ አይነት አደንዛዥ እጾችን ከየት እንደምታመጫቸው ባላቅም ቤት ውስጥ እንደምታስጠቀም እኔ። አዎ አንቺ አንድ ነገር ንገር። ሲጀመር እኔ ቤት የሚመጡት ሰዎች ራሱ እንደዚህ አይነት ነገር ስራቸውም ደረጃቸውም አይደለም። በጣም ኩልኩል የሆኑ ሰዎች ናቸው። አሁን አይተሃል፣ አንዳንድ ሰዎች ራሱ ቁጭ ብለው እንግዲህ ያየሃቸው አይታቸው። አሁን እነሱን ያያቸው እስቲ እንደዚህ አይነት ነገር የሚያደርጉ ናቸው። እንደዚህ ተልካሻ ቆሻሻ ውስጥ ያገኘነው የሐሺሽ ዕቃስ ይኸውልህ፣ ዛሬ ነው እሱን የሚያየሁትኝ። ሳሚ ነው አባረረዋለሁ ከስራ። ይህን ቆሻሻውን ይዞ ይወጣል። እሱ ነው እርግጠኛ ነኝ ያስቀመጠብኝ እንጂ እኔ እንደዚህ አይነት ነገር አይሰራም ቤቴ። ልንገርህ በእርግጠኛነት አንቺ ተዋናይ ብትሆኚ በጣም ትላልቅ የእውነት እየነገርኩ ነው። እሱ ሳይሆን ይኸውልህ ልንገርህ፣ ቤቴ ከውጭ የሚመጡ አንዳንድ ሰዎች የእንግዳ ማረፊያ ነው። በቃ ይመጣሉ። አልጋ አይደለም ያየሁት ቤት ውስጥ አልጋ የለም ሲጀመር ራሱ ሙሉ ቤቱን እኮ ይቻላል አይደል? ግዴታ አይተኙም እዛ። ሌላ ቦታ ደግሞ ቀናቸውን ግን በጥሩ ቀን አሳልፈው ተዝናንተው ጥሩ መስተንግዶ አግኝተው ከዛ ደግሞ ምሽታቸውን የሚያድሩበት ቦታ ላይ ይሄዳሉ። ምንድነው የምትለው? ዘፈን ትከፍችላቸዋለች። ከዛ በኋላ ቁጭ ብለው ምናምን ነገር እየተመሰጡ ይዝናናሉ። እንደዛ ነው እያልሽኝ አይደል? የደከመው ሰው የሚያርፈውን አይነት ስሜት ያሳልፋሉ። አልጋ የለም ነገርኩ። አንተ አልጋ ነው የፈለከው፣ አልጋ የለም እዛ ያድሩ። በቃ እዛ ኢንጆይ ለማድረግ ለመዝናናት ቀናቸውን በምን እንደሚያኑት በቃ ይሆናል። እነሱ ከኔ የሚፈልጉትን ቁጭ ብለው ለምሳሌ አሉ ልጆች ጥሩ አሰናዳ። ሴተኛ ዳሪ ነሽ ነው? ምን ማለት ነው? ምን ማለት እንደሆነ በደንብ ታውቂያለሽ። ይኸውልሽ ሰምኛለሽ። እዛ ቤት ውስጥ ምንም የማይደረግ ከሆነ በምን ነው የሚዝናኑት ታዲያ? ንገሪኝ። በቃ አልኩህ ከኔ ጥሩ መስተንግዶ ጥሩ ምግብ ይሰራል ቤቴ። ጥሩ ነገር በቃ አለ አይደለ? ቤት ውስጥ ኪችን ሳይኖር አትሊስት ከውስጥ መጣላችሁ ሰልጥኗል እኮ ዘመኑ። ምን ውስጥ ነው የምንኖረው? ምን ውስጥ ነህ አንተ? ምኑም ባላ ሀገር ነው ዛሬ ደግሞ ያመጣው። ምን ልትሆኚ ነው? ወይኔ ዛሬ ሴት ልጅ ነሽ ብዬ ነው ዝም ያልኩሽ። ሴት ልጅ ነሽ ብዬ ነው ዝም ያልኩሽ። ክብርሽን ጠብቂ፣ አርፈሽ ተቀመጪ። የሚያዋጣሽ ችግር የለም። ሴት ልጅ ስለሆንኩ ሽጉጤን አለመያዜ ነው ግንባርህን ብዬ ነበረ። ቆይ አንቺ ሰው መግደል በጣም ኖርማል ነገር ነው። ሲጀመር ይሄን ነገር በደንብ አውቃለሁ። ምን ማለት ነው? ሰው መግደል ለአንቺ በጣም ኖርማል ነገር ነው። እንዴት ነው የሚዝናኑት ምናምን ብለህ ትጠይቀኛለህ እንዴ? በምንድን ነው ታዲያ የሚዝናኑት? በቃ ነገርኩህ፣ ጥሩ መስተንግዶ አለ። የምን አንተ ጭራሽ ባላገ ስቶፍ የለም እኔ ላይ ያልክ ትጠይቀኛለህ። በቃ አሁን ዘመኑ ሰልጥኗል። ብዙ ነገር ብዙ ኬተሪንጎች ቆንጆ አሉ። በቃ የሚፈልጉትን ነገር አመጣላችሁ፣ ደስ ይላቸዋል። ቤቴ ግቢ ያለው አየር ንጽህናው በቃ ያን ነው የሚፈልጉት። ከማንም ሰው የተለየ ቤት የለሽም። ራስሽን አትካቢ። ወደዱት። ይኸው አበሻ እኮ የለች ስራው ሰው ሲሰራ ምቀኛ። ቀናክ ክፈት ብራንች ነገር ወይ ከጎን ክፈት። ይኸውልህ በቃ እኔ ቀናክ እኔ ጋር ስለመጡ በቃ ሰው ይኸው አበሻ እንዲህ አይደለም ሰው ሲሰራ እየሞከርኩ ነው። ይኸውልሽ በጣም ትዕግስተኛ ልሆንልሽ እየሞከርኩ ነው። እኔ ጋር የሚመጡት በዛ ምክንያት ሌላ ያየከው ነገር አለ። ልጁ ነው ይሄን ነገር አልከኝ። ማጨሻ ሺሻ አለ ብለኸኝ አላየሁትም። አሁን ሂጅ ቤት ቼክ አደረገ። ቤትሽ ውስጥ 3 ክፍል አትሄጂም። በነገራችን ላይ ወዴትም አትሄጂም። ለምንድን ነው የማልሄደው? ለምንድን ነው የማልሄደው? እዚህ ታሳድረኝ ልነግርሽ እፈልጋለሁ። ወዴትም አትሄጂም። ያ ቤት ከዚህ በኋላ ሲጀመር ይታሸጋል። ይሄንን ቤት አስወርረዋለሁ። አስወርሪው፣ በእናትሽ አስወርሪው። ደስ ይለኛል። እስታስወርሪው። አንቺ ማድረግ የምትችይው ነገር በሙሉ አድርጊ። ከዚህ ለማምለጥ አንቺ ከዚህ ካላመለጥሽ ግን እድሜ ልክሽን ትበሰብሻታለሽ እስር ቤት። ይሄን ነገር ቃል ገባልሽ። በጣም ትጫወታለህ። እባክህ ልቀቀኝ። አንቺ እንዴት ነው የሚያደርግሽ? ለምን ክብርሽን አትጠብቂም? ለምንድን ነው ክብርሽን አትጠብቂው? እንዴት ነው ክብርሽን የማትጠብቂው? እንዴት ነው የሚያደርግሽ? አለቅሽም። እስኪ ምንድን ነው የምታመጪው አንቺ? እንዴት ምን ልትሆኚ ነው? ምን ልትሆኚ ነው? ምንም እኮ ነው የማታመጪው። እንዴት ነው የሚያደርግሽ? አትወጪም። ሰኛለሽ ነው አይደል? ቆይ ወዴትም አትወጪም። ወዴትም እኔ በህይወት እያለሁ አንቺ ከዚህ አትወጪም። እሺ ሰማሽኝ አይደል? ወዴትም አትወጪም። እናየዋለን። ኧረ ጥጋብ ምንድን ነው የምትፈልገው? ሰው ስራ ይስራ ነው። ችግር የለውም። ይኸውልሽ ከአንቺ ጋር እንመለስበታለን።
ከአንቺ ጋር እንደዚህ አይደለም ሞሮ በዚህ ጥጋብሽ ሲጀመር መጀመሪያ ስትመጣ የህግ አካል ነኝ ምናምን የህግ አካል እንዴ ነው እንደ ከሰው ጋር እንትን የሚለው እኔ አክብሮኝ ስንት የምስክር ያለኝ ሰው የምስክር ወረቀት ያለኝ ሰው ነኝ። ችግር የለውም። ካሜራማን ካሜራን ታጠፋልኛለህ። ከዛ በኋላ ከአንቺ ጋር ከካሜራ ጀርባ ይሄንን ጥጋብሽን አረጋግቼልሽ ቁጭ ብለን እናወራለን። እየሰማሽ ነው አይደል? ምን ማለት ነው? ካሜራማን ካሜራን ታጠፋልኛለህ።